ሰዎች እንግዲህ እንዳያችሁት ነው አደይ ድራማ ፍቅር እናቷ ገና እግሯ ከቤት ከመውጣቷ ቀጥታ ወደ አደይ መኝታ ቤት ሄዳ አደይ ላይ ስትጨውባት፣ ስትቆጣት፣ ስታመነጫጭቃት ነበር። ምን የማታደርጋት ነገር የለም። በቃ ያ የበፊቱ ጸባዩዋ ሙሉ ለሙሉ ተመልሷል። እናም ይቅርታ አድርጌልሻለሁ ምናምን ብላ ስታወራ ነበር በእናቷ ፊት። ያ በቃ ከእናቷ ጋር ላለመጣላት ላለመቃረም ፈልጋ ነው ይቅርታ አድርጌልሻለሁ ያለቻት በውሸት። ነገር ግን ያው እናትየዋ ልክ እግሯ እንደወጣ ከቤት ወደ ስድቡ ነው የተመለሰችው፣ ወደ ማንጓጠጡ። ኢቭን ኢፍ ወደ ሊዱ ጋር ሄዳ ሊዱን ስታወራት ነበር። የሆነ ቀመር ቀምረን አደይን እንጣላት ከዚህ ቤት እናባራ ስትላት ነበር። እንደውም ስለ አባትየዋ ስትጠይቀው ነበር። አባትየዋ ተከትሏት እና እዚህ ድረስ ይመጣል ወይ ምናምን ስትላት ነበር። ያው አባትየዋን የምታገኝበት መንገድ ካገኘች ሜይቢ ስልኩንም ካገኘች ደውላ ልትጠራው ትችላለች ቤት ድረስ ማለት ነው። ምክንያቱም አደይን ይዞላት እንዲሄድ ከዛን ዴቭን ለብቻው ለማግኘት ስለምታስብ እንደዚህ አይነት እርምጃ እያሰበች ነው። ታደርገዋለች ወይስ አታደርገውም የሚለው ነገር ግን በጣም አነጋጋሪ ነው። እስቲ ግምቶቻችሁን አስቀምጡልኝ። ፍቅር የአደይን አባት ደውላ ትጠራዋለች ወይስ አትጠራውም? እናም በሌላ በኩል ባርኮት ደግሞ ከአደይ ጋር ሲያወራ ነበር፣ ሲመክራት ነበር። ዴቭ ጥሩ ልጅ ነው፣ በጣም ነው የሚያፈቅርሽ፣ ስለዚህ አብረሽው ብትሆኚ መልካም ነው ብዬ አስባለሁ። እዛ ሄደሽ የማታቂውን ሰው ከምታገቢ እዚህ የምታቂውን ዴቭ ብታገቢ ህይወትሽን ብትጀምሪ ህይወትሽን ብታስተካኪ ይሻልሻል ብሎ ሲመክራት ነበር። ይህንን ሲያወሩ ደግሞ ያው ዴቭ ከኋላ በሩ ላይ ሆኖ እየሰማቸው ነበር። ሰዎችዬ እንግዲህ ቤዛ ከለሊ ጋር ራሷን ስታወዳደር ሂፕ ስትልባት ነበር። እንግዲህ በቤተሰቦቿ ጉዳይ ላይ የማይሆን ነገር ስትናገር ለሊ በጥፊ ነው የለጠፈቻት። እንደዛ ስታረጋት ስታወራት እንግዲህ ኤላ ከኋላ ነበር፣ ሰምቷት ነበር። እሱ መጥቶ ቤዛን ደግሞ በጥፊ መቷታል። በሚገርም ሁኔታ ሁለት የሚገርም ጥፊ ቀምሳለች። በሌላ በኩል ተናዳ ወደ ቤት ስትመለስ ባርኮትና አደይ ሲተቃቀፉ አይታ ብድን ያለችው በቃ የሌለ ቀወሰች፣ ነቀለች ማለት ይቻላል። እንግዲህ በዛን ታይምም እንዴት አንተ ከሰራተኛ ጋር ትልከሰከሳለህ አይነት ሙድ ስታራምድና ባርኮትና አደይ ላይ ስትጨው ነበር። በጣም የሌለ ቁጦና ስትጨው ነበር። እንዴት እንደዚህ ታወሪያለሽ ብሎ ባርኮትም ሶስተኛ ጥፊ አልሷታል በሚገርም ሁኔታ።
ግን ያው መጨረሻ ላይ ባርኮት ይቅርታ ጠይቋታል። እንግዲህ ሊዱ ደግሞ እነ ኤላ ቤት ሄዳ ነበር። እሷም እንግዲህ ከለሊ ጋር ራሷን ስታወዳደር ምናምን ምናምን ነበር። ከዛም በኋላ አንቺ ከለሊ ጋር መወዳደር አትችም፣ አንቺ ከለሊ ጋር ማስተያየት ማለት አንቺ ለኔ የሩቅ ዘመድ ነሽ፣ የሩቅ ዘመድ ነሽ ብሎ ሲነግራት ነበር። ከዛም በኋላ ሂፒፕ ስትል በቃ ከለሊ ጋር ራሷን ስታወዳደር በጥፊ ነው የላጣት ሊዱም ተነስታ በራ ነው ሄደችው። እንግዲህ ሰዎች በጣም በሚገርም ሁኔታ ቤዛ ሌሊት መታ ፍቅርን አንቃታለች። አንቺ ሰይጣን እንደዚህ አይደል ያልሽኝ በእንቅልፍ ልቤ መታ ታንቀኛለች ብላ ስታወራት ነበር። እንግዲህ እስቲ በቀጣይ ምን ይፈጠራል? ሀሳብ አስተያየቶቻችሁን ግምቶቻችሁን አስቀምጡልኝ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይዘነጋ። ባይ